ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። በመንግስትና በሲቪል ማህበረሰብ ድርጅቶች መካከል ያለውን አለመተማመን ለማስቀረት እየተሰራ መሆኑ ተገለጸ። ይህ የተገለጸው በአምስተኛው የሲቪል ማህበረሰብ ድርጅቶች ሳምንት የመክፈቻ ስነ ስርዓት ላይ ነው። ትግስት ተስፋዬ ተጨማሪ አላት። የሲቪል ማህበረሰብ ድርጅቶችና መንግስት በጋራ የሚሰሩበትን ሁኔታ ለመፍጠር ያለመው አምስተኛው የሲቪል ማህበረሰብ ድርጅቶች ሳምንት የመክፈቻ ስነ ስርዓት በአዲስ አበባ ተካሂዷል። በስነ ስርዓቱ ላይ የተገኙት የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን አምስተኛው የሲቪል ማህበረሰብ ድርጅቶች ሳምንት በመንግስትና በሲቪል ማህበረሰብ ድርጅቶች መካከል ያለውን ያለመተማመን ችግር ለመቅረፍ ያለመ ነው ሲሉ ለኢሳት ተናግረዋል። እንግዲህ የአምስተኛው የሲቪል ማህበረሰብ ድርጅቶች ሳምንት በዛሬው ቀን ተከብሯል እና ሁነቱ ከፍተኛ ዝግጅት የተደረገበት ነው። ይህንን ስናስብ በዋናነት የሲቪል ማህበረሰብ ድርጅቶችና መንግስት በጋራ ሊሰሩ የሚችሉባቸውን ሁኔታ ለመፍጠር ነው። በተለያየ መንገድ ያለመተማመን ችግሮች አሉ። ስም የመሰጣጠት ሲቪል ሶሳይቲው ለመንግስት፣ መንግስት ለሲቪል ሶሳይቲው፣ ማህበረሰቡ እንደዚሁ ለሲቪል ሶሳይቲው የምንሰጣጣቸው ስሞች አሉ። ስለዚህ መንግስት ሲቪል ማህበራቱ የሚሰሯቸውን ስራዎች በማየት እኛም ደግሞ መንግስት የሚሰሯቸውን ስራዎችንም እንደዚሁ በመጎብኘት ሪኮግናይዝ የመደራረግ ለአንድ ሀገር ለአንድ ህዝብ የሚሰራ ስራ እስከሆነ ጊዜ ድረስ በጋራ መስራት አለብን፣ በጋራ መንቀሳቀስ አለብን። ለዛ የሚረዳው አንዱ ነገር ይሄው ሲቪል ማህበረሰብ ድርጅቶች የሚሰሯቸውን ስራዎች በግልጽ የሚያሳዩበት ትልቅ መድረክ መፍጠር ነው። በሌላ በኩል የሰባተኛው ሀገራዊ ምርጫ እየተቃረበ መምጣቱ ከምርጫ ቦርድ ጋር በመቀናጀት ማህበረሰቡን የማንቃት ስራ እየተሰራ መሆኑን ገልጸዋል። ግን ቅቡልነት ያለው መንግስት ከማምጣት አንጻር ሌጂቲሜሲ የሚሰጡ የሲቪል ማህበረሰብ ድርጅቶች ናቸው። ምክንያቱም ገለልተኛ ናቸው፣ የፖለቲካ ወገንተኝነት የላቸውም። ስለዚህ ማህበረሰቡ በንቁ ተሳትፎ የሚፈልገውን ፓርቲ መንግስት እንዲሆን ማድረግ ነው ስራቸው። ስለዚህ በዚህ ረገድ የተለያየ ስራዎች ይኖራቸዋል። እሱንም በመስራት ከምርጫ ቦርድ ጋር የሰሩ ይገኛሉ። ብዙ ክልሎች ላይ ሁሉም ክልሎች ላይ ለመስራት የተመዘገቡ አሉ። ስለዚህ እነሱ ስራቸውን እየሰሩ ነው ያሉት። እኛም ከምርጫ ቦርድ ጋር በመገናኘት ከመንግስት ጋር የሰላሙ ሁኔታ እንዲሻሻል በማድረግ እና ሌሎች ተመሳሳይ ጉዳዮችንም እየተወያየን እያገዝን ነው የምንገኘው ማለት ነው። የጸጥታ ችግር ባሉባቸው አካባቢዎች ተዘዋውሮ ለመስራት አስቻይ ሁኔታ ባለመኖሩ በእናንተ በኩል ምን ለማድረግ አስባችኋል ብለን ላቀረብነው ጥያቄ አቶ አመር ተከታዩ ምላሽ ሰጥተዋል። ምርጫ ቦርድ ይሄንን ጥናት አስጠንቷል። በስካይላይት ሆቴልም በሁሉም ክልሎች ያሉ ፕሬዝዳንቶች ተገኝተው የጸጥታ መዋቅራቸውም ተገኝቶ እንደዚሁ ሪፖርት ቀርቧል። በዛ ሪፖርት ላይ በአረንጓዴ ይታያሉ፣ በቢጫ ይታያሉ፣ የተወሰኑ ደግሞ በቀይ ይታያሉ። ስለዚህ በቀይ የታዩት ወደ ቢጫ እንዲመጡ፣ ቢጫ ላይ ያሉት ደግሞ ወደ አረንጓዴ እንዲመጡ ስራዎችን መስራት እንዳለባቸው ተመላክቷል። ስለዚህ በዛ ሂደት ውስጥ የመንግስት ብቻ ሳይሆን የሁሉም ባለድርሻ አካላት ሚና ስለሆነ ምርጫው በሰላም እንዲጠናቀቅ ሁሉም ዜጋ በሰላም መርጦ ወደ ቤቱ እንዲገባ ከማድረግ አንጻር የሁላችንም ሚና ከፍተኛ ነው። ሲቪል ማህበራቱን በዚህ ረገድ ፓራላሊ የሰላም ሁኔታዎችንም እየሰራ ይገኛል፣ ወደፊትም ይሰራል ማለት ነው። አምስተኛው የሲቪል ማህበረሰብ ድርጅቶች ሳምንት ከየካቲት 26 እስከ 28 ቀን 2018 ዓ.ም እንደሚቆይ ታውቋል። በአዲስ አበባ በመንግስትና በግል አጋርነት 50 ሺህ የመኖሪያ ቤቶች እየተገነቡ መሆኑ ተገለጸ። በአዲስ አበባ ከተማ በመንግስትና በግል አጋርነት የ50 ሺህ የመኖሪያ ቤቶች ግንባታ እየተከናወነ መሆኑን የከተማዋ የመንግስትና የግል አጋርነት ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ ኢንጂነር ዘሪሁን አምደ ማርያም ለአዲስ ዘመን ጋዜጣ እንደገለጹት መንግስት በበጀት ከሚገነባቸው 50 ሺህ ቤቶች በተጨማሪ የግል አልሚዎችን በዘርፉ በማሳተፍ ሌሎች 50 ሺህ ቤቶች በግንባታ ላይ ይገኛሉ ብለዋል። በአሁኑ ወቅት ውል የተፈጸመባቸው 21 የቤት ልማት ፕሮጀክቶች በተለያዩ የከተማዋ አካባቢዎች በሚገኙ ቦታዎች ላይ በተለያየ የስራ ደረጃ ላይ እንደሚገኙ ጠቁመዋል።
ለዚህም የከተማው አስተዳደር ለነዋሪዎች የቤት ጥያቄ ምላሽ ለመስጠት በወሰደው እርምጃ ለፕሮጀክቶቹ የሚውል 1100 ሄክታር መሬት ከሊዝ ክፍያ ነፃ አዘጋጅቶ ማቅረቡን ኃላፊው አመልክተዋል። ይህ አሰራር የግል አልሚዎች ለመሬት ክፍያ የሚያወጡትን ከፍተኛ ገንዘብ ወደ ግንባታው እንዲያዞሩ እድል የፈጠረ ሲሆን ዘመናዊ የግንባታ ቴክኖሎጂዎች ወደ ሀገር ውስጥ እንዲገቡም ድጋፍ እየተደረገ ይገኛል። የግል አጋርነቱ ፕሮግራም የቤት አቅርቦትን አማራጭ ከማስፋት ባለፈ በከተማዋ የቤት ሽያጭ ዋጋ ላይ መረጋጋት እንዲፈጥር አዎንታዊ ተጽዕኖ እያሳደረ መሆኑም ተመልክቷል። በአማራ ክልል የጎብኚዎች ቁጥር እያደገ መጥቷል ተባለ። የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋዬ ከኢዜአ ጋር ባደረጉት ቆይታ የቱሪዝሙ ዘርፍ ዋና የኢኮኖሚ ምንጭ ሆኖ እንዲዘልቅ የሚከናወነው ተግባር ውጤታማ መሆኑን ገልጸዋል። በዚህም በክልሉ የጎብኚዎች ቁጥርም ሆነ ከዘርፉ የሚገኘው ገቢ እያደገ መጥቷል ብለዋል። ባለፉት 7 ወራትም ከ10 ሚሊዮን 124 ሺህ የሚበልጡ የሀገር ውስጥ ጎብኚዎች የተለያዩ የመስህብ ስፍራዎች መጎብኘታቸው ተናግረዋል። በዚህም 7.9 ቢሊዮን ብር ገቢ ተገኝቷል ያሉት ኃላፊው የጎብኚዎቹ ቁጥርም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ መጨመሩም ተመልክቷል። በተመሳሳይ ጊዜ ውስጥ ከ29900 የሚበልጡ የውጭ ሀገር ጎብኚዎች በክልሉ የሚገኙ የቱሪስት መስህቦች መጎብኘታቸውንም ገልጸዋል። በቱሪዝም መስክ የአገልግሎቱ አሰጣጥ ለማሻሻል ከዘርፉ ተዋናዮች ጋር በቅንጅት በመሰራቱ የጎብኚዎችን ቆይታ መራዘሙን ተናግረዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። የኢራን የአመራር ምክር ቤት አዲስ መሪ ለመምረጥ መሰብሰቡ ተነገረ። በሌላ በኩል የኢራን ድሮን ተሸካሚ መርከብ ጥቃት እንደደረሰበት ተገልጿል። ሸሪፍ ኢማም ተጨማሪ አለው። የአሜሪካ የህዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ጦርነት በቀጣይ የሚወስዱትን እርምጃ በተመለከተ የምክር ቤት ይሁንታ ያስፈልጋል በሚል በቀረበው ምክረ ሀሳብ ላይ ተወያይቶ 219 ለ212 በሆነ ጠባብ ድምፅ ውድቅ አድርጎታል። ይኸው ሀሳብ ረቡዕ ዕለት ለመወሰኛው ምክር ቤት ቀርቦ 53 ለ47 በሆነ ድምፅ ውድቅ መደረጉ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት ለአክሲዮስ እንደነገሩት ቀጣዩን የኢራን መሪ በመምረጥ በኩል እሳቸውን መሳተፍ እንደሚፈልጉ ገልጸዋል። ትራምፕ በቀጣይ መሪነቱን ቦታ ይዛሉ ተብለው የታጩትና የሟቹ የኢራን መንፈሳዊ መሪ ልጅ የሆኑትን ሙጃታባ ሐሚኒን ተቀባይነት የሌለውና የማይመጥን ሲሉ ገልጸዋቸዋል። ይሁን እንጂ የኢራን የመንግስት ቴሌቪዥን አርብ ዕለት ሪፖርት እንዳደረገው የሀገሪቱ የአመራር ምክር ቤት ባደረገው ስብሰባ አዲሱን የሀገሪቱን መንፈሳዊ መሪ ለመምረጥ የኤክስፐርቶች ጉባኤ በሚዘጋጅበት ሁኔታ ላይ ተወያይቷል። ካውንስሉ የሀገሪቱ ፕሬዚደንት ማሱድ ፔሽሽኪያን፣ የፍትህ የበላይ ኃላፊ ጎላም ሆሴን ሞሸን እና የሃይማኖት አባቱ አያቶላ አሊ ራዛ አሪፍ ናቸው። በሌላ በኩል የአሜሪካ ጦር አርብ ዕለት እንዳለው የኢራን ድሮን ተሸካሚ መርከብ ጥቃት እንደደረሰባትና በእሳት እንደተያያዘች አስታውቋል። ከአሜሪካ ማዕከላዊ እዝ የተገኘ መልእክት ድሮን ተሸካሚው በተደጋጋሚ ሲመታና በእሳት ሲያዝ የሚያሳይ ነጭና ጥቁር ምስል አቅርቧል። ይሁን እንጂ የኢራን ጦር ወዲያውኑ የደረሰውን ጥቃት በተመለከተ ምላሽ አልሰጠም። የኢራን ድሮን ተሸካሚ መርከብ ቀደም ሲል ኮንቴይነር ተሸካሚ የነበረ መርከብ ሲሆን በ2025 የተመረቀ ነው ተብሏል። ቴህራን በጦርነቱ የደረሰባትን የቁሳቁስ ውድመት በተመለከተ ዝርዝር መረጃ አልሰጠችም። ይህ በእንዲህ እንዳለ አርብ ዕለት የዓይን እማኞች እንደተናገሩት ከኢራቅ ጋር በሚያዋስነው ድንበር አካባቢ በኢራን ኮርማንሻህ ከተማ ፍንዳታ ተከስቷል። በኮርማንሻህ ከተማ ተደጋጋሚ የአየር ጥቃት ይፈጸማል። ምክንያቱ ደግሞ ከተማው የበርካታ ሚሳይሎችና የራዳር ቁሳቁሶች መገኛ በመሆኑ ነው ተብሏል። በሌላ በኩል በኩዌት የሚገኘው የአሜሪካ ኤምባሲ እንዲዘጋ ተወስኗል። ኤምባሲው የተዘጋው ኢራን በወሰደችው ጥቃት ሲሆን ይህም የኢራን ጦርነት ከተጀመረ ወዲህ ሙሉ በሙሉ ስራውን ያቋረጠ ሁለተኛ የአሜሪካ የዲፕሎማቲክ ሚሽን ሆኗል። ኩዌት ባለፈው እሁድ በተፈጸመ የድሮን ጥቃት 6 የአሜሪካ ወታደሮች የተገደሉባት ሀገርም ናት። የሳውዲ አረቢያ መከላከያ ሚኒስቴር በበኩሉ አርብ ዕለት ጠዋት እንዳለው በሳዑዲ ካራጅ ከተማ ላይ የተተኮሰ ሚሳኤል ማክሸፉን አስታውቋል። እስራኤል በወገኗ በደቡባዊ የቤይሩት ዳርቻ ቢያንስ 11 ከፍተኛ የተባለ የአየር ጥቃት ፈጽማለች። ሐሙስ ሌሊት ለአርብ አጥቢያ በቤይሩት የነዳጅ ማደያ አካባቢ በደረሰ ጥቃት ምክንያት በአካባቢው እሳት ተነስቷል ተብሏል። የእስራኤል ጦር ሐሙስ ምሽት ላይ ባስተላለፈው የማስጠንቀቂያ መልእክት ነዋሪዎች በብዛት ከሚገኙበት አካባቢ ለቀው እንዲወጡ አሳስቧል ተብሏል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል።
የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነዘዘው ነበርኩ። ሰናይ ጊዜ